መቀመጫውን ወደ ኋላ ለጥጣ እግሯን ለእግር ድጋፍ በተዘጋጀው መረባረብ ላይ ዘርግታ አይኖቿን ለመጨፈን በሁለቱም ጆሮቿ በተሰካው ማዳመጫ ሽቦ እየተሽሎኮሎኮ የሚመጣውን ለስላሳ የአኒታ ቤከርን ሙዚቃ ታዳምጣለች። የለበሰችው ቀይ ስከርት ቀሚስ ከሰውነቷ ጋር ልክክ፣ ጋሊዋ ወጠር፣ ወገቧ ገባ፣ ቀጥ ያለው እግሯ ዝርግት፣ የሚያስቆመጨው ጭኗ ፍጥጥ፣ ጸጉሯ ዝንፍል ብሎ እጅግ ዘመናዊ በሆነው መቀመጫ ተደግፋ ሲያያት እንደ ጽጌረዳ አበባ ውበቷ ሰነፈጠው። ጠይም ነች። ቀለሟ ደማቅ ቸኮሌት መሳይ። ያ ቀለም ብዙዎች የሚመርጡት ተወዳጅ ቀለም ነው። ጠይም ቀለም የነጭና ጥቁር ውህደት ውጤት መሆኑን ይስማሙበታል። ከዘመናት በኋላ በዚህ ምድር ላይ የሚኖሩት ባለእድለኞች በአመዛኙ ይህ ቀለም ይኖራቸዋል ተብሎ ይገመታል። ማለንበት ዘመን ግን ቸኮሌት ቀለም እንደ ቅመም በትንሹ ነው ብትን ያለው፣ ለማድመቂያነት፣ ለውበት ብቻ። ይህን ቀለም የስሜት ሕዋሶቻችን በቀላሉ ይቀስሙታል፣ እየበረሩ ለህሊና ያደርሱታል። ለዚህ ነው በተፈጥሮ የህይወት ቀለም የተቸራቸው እንደፈለጋቸው በተቃራኒ ጾታቸው አካል ገብተው አንጥፈው የሚጋደሙት። ቸኮሌት መሳያዋ ደም ግባቷ ያያትን ወንድ ልብ በሙቀቱ ያቀልጣል። በውስጧ የሚዘዋወረው ደም በቆዳዋ ላይ ምልክቱን እያሳየ በተንቀሳቀሰች ቁጥር እንደ ጅረት ይፈሳል፣ እንደ አባይ ፏፏቴ ቀስተ ደመና ይፈነጥቃል። ዋው ይላል አጠገቧ የተቀመጠው ፈረንሳዊ። ቀስቀስ ባለች ቁጥር ውበቷ እንደ ብራቅ ከግራ እስከ ቀኝ ጆሮ ግንዱ ድረስ ሲንጸባረቅ። ቸኮሌቷ ቀስቀስ አለች ድንገት በሰመመን አይኖቿ እንደተከደኑ። ዋው ኦ አጠገቧ የተቀመጠው ሰው በጉልበቷ ብልጭታ የተደናገጠ ያደንቃል፣ ይመኛል። ፈረንሳዊው መጽሔት ይዟል፣ ገልጦ ማየት ግን አልቻለም። ማንበብ ግን ችሏል። ከጎኑ የተገለጠውን ውበት ያነበበውን እድሜ ልኩን አይረሳውም። ሁለመናዋን ደግሞ ደጋግሞ አየና ዋው ዋው ይላል። አይቤሪያ ዘመናዊ ጀት አውሮፕላን አፍንጫውን ወደ ሰሜን ምስራቅ አውሮፓ ቀንቶ ይበራል። በተለምዶ ቢዝነስ ክፍል በሚባለው ውስጥ ካሉት አንዷ የስፔኑ አይቤሪያ አየር መንገድ በልዩ ግብዣ ጋብዞ ሊያዝናናት ወደ ፈረንሳይ ይዟት እየተጓዘ ነው። ከሰኔ አጋማሽ ጀምሮ እስከ ሰኔ 30 በየዓመቱ ታላላቅ የፊልም ሰዎችና ምርጥ ፊልሞች በቅናሽ በሚታዩበት የካን የፊልም ፌስቲቫል ዴ ካንስ በሜዲትራኒያን ባህርና በፈረንሳይ መካከል በምትገኘው ትንሿ ማራኪ ከተማ ካን ለመገኘት እቅድ አላት። አሳ መሳያዋ ቀሚስና ኮት በነጭ ሸሚዝ ለብሳ አንገቷ ላይ ቢጫ ስካርፍ ያሰረች አስተናጋጅ በፈገግታ ስትመጣ ጎኑ ያለው ፈረንሳዊ አጠገቡ የተቀመጠችውን ውብ ፈዞ ሲመለከት አስተናጋጇ በማየቷ ከተለመደ ፈገግታዋ ጨመረች። አያት፣ ፈገግ አለችለት። እሱም ትንሽ እንደመቁነጥነጥ ብሎ ፈገግ። የአውሮፕላኑ አስተናጋጅ ሚስስ ኮንቺት አለች ቸኮሌቷን። ጥሪውን ስትሰማ ሲ አለች ኮንቺት አይኖቿን ገልጣ ጆሮ ላይ ሰካችውን ማዳመጫ እያወጣች። ፖልፉፎር አለች አስተናጋጇ ዘመናዊ ትህትና በተላበሰ ስልት ይቅርታ እየጠየቀች። ዴናዳ አለች ኮንቺት ከንፈሮቿን ለጥጣ ጥርሶቿን በማሳየት። ፖልፉፎር ስፔሪያኪ አንዴ ይቅርታ ብላ በፈገግታ ተንቀሳቃሽ ስልኩን አቀበለቻት። ፈረንሳዊው በዚህ ቅጽበት ህሊናው ያለው ከጎን ቢሆንም አይቤሪያ አየር መንገድ ለመንገደኞች የሚያከፋፍለውን መጽሔት ከፈተው። በመጀመሪያ ገጽ በትልቁ የተነሳ የአንዲት በትረ ቁንጅና የጨበጠች ቆንጆ ምስል አለ። ከታች በአረንጓዴ ቀለም ሚስስ ሉቱዋኒያ ይላል። የሚቀጥለውን ገጽ ሲገልጠው ለቁንጅና ውድድር ቀርበው የነበሩትን የስፔን ቆነጃጀት ምስል አየ። ቸኮሌቷን ከመካከላቸው ፈለጋት። ከተቀመጡት ረድፍ ሶስተኛው ምስል ላይ ያፈጠጠ እሷ ናት። ከጀርባው የአትላንቲክ ውቅያኖስ ተጋድሟል። በአይኖቹ ሁሉንም አያቸው። ቁመናቸውን፣ ቅርጻቸውን ሁሉም ያምራሉ፣ ማማርም አለባቸው። ምርጥ ቆነጃጀት አይደሉ ብሎ የምርጫ ውድድሩን ክብደት እያሰበ ቆየና አይኑን ወደ ምርጦች ምርጥ መለሰ። የመጽሔቱን ፎቶግራፍ ትክ ብሎ ሲያይ ደስታውን ድንጋጤ መለየት በሚከብድ ልቡ ከቦታው እስክትፈናጠር ድረስ ዘለለች። የመጽሔቱን ፎቶግራፍ ትቶ አጠገቡ የተቀመጠችውን ውብ አያት። እንደገና ፎቶውን አየው። እሷ ናት አለ በሀሳቡ ጮክ ብሎ። ድምፁ ግን አልተሰማም። ደስ አለው። ያፈዘዘችው ውብ የቁንጅና ውድድሩ አሸናፊ በመሆኗ እሱም በውበቷ ተሸንፏል። የአውሮፕላኑ ተሳፋሪዎች የታደላቸውን መጽሔት አይተው የሚመኙትን ተመኝተው አልፈውታል። እሷ ግን እዚያ አውሮፕላን ውስጥ መኖሯን የሚያውቅ እኔ ብቻ ነኝ ብሎ ገመተ። እድለኛ ስለሆንኩ ደስ ብሎኛል አላት። አሳ መሳያዋ አላየችውም። ሞቅ ያለ ስልክ ምልልስ ላይ ነች። ስላልሰማችሁ አላዘነም። ማለት የሚፈልገውን አየሩም ከሰማው በቂው ነው። ዋናው አድናቆቱን መተንፈሱ ነው። አድናቆትን በወቅቱ ካላወጡት መስኮትና በሩ እንደተዘጋ መኪና አፈንድቶ የሚበታተን ይመስለዋል። ሃሎ አለች
የስልክ መናገሪያውን እጅታ በግራጇ ወደ ግራ ጆሮ አስጠግታ አይኖቿን ከድና አንገቷን በመቀመጫው ትራስ ደግፋ ሃሎ ሚስስ ኮንቺት ዶንሃም ከሚያሚ ፍሎሪዳ የሆሊውድ ፊልም ዳይሬክተር ነኝ ምስራቅ አፍሪካ ውስጥ በቅርቡ የሚሰራ ፊልም አለን ፊልሙ በትክክል የሚሰራባት ሀገር ኢትዮጵያ ናት ዝም አለ ዶንሃም ኮንቺት ኢትዮጵያ የሚለውን ቃል ስትሰማ ተስተካክላ ቁጫለች ፊልሙን በዳይሬክተርነት እንድመራ የተመረጥኩት ከ2 ወራት በፊት ከበጋው ረፍቴ ከአውስትራሊያ ስመለስ ነው ሚስስ ኮንቺት አውስትራሊያን ታውቂያታለሽ በስም በአይንሽ ልታያት የሚገባ ውብ ክፍለ ዓለም ናት የትንሽ ውብ ሆኖ ከዛ ስመለስ አዲስ እንድሰራው በታዘዝኩት ፊልም ላይ ህሊናዬን ሳገለባብጠው አይቤሪያ አየር መንገድ ያወጣው መጽሔት በአጋጣሚ በእጄ ገባ መጽሔቱ በገጹ መጨረሻዎች አካባቢ ስላንች ማንነት ስላስተዳደግሽ ስለወደፊቱ ህልምሽና ስላጋጠመሽ ተደጋጋሚ ጥሩ ውጤት አብራርቶ ስለ ሞዴልነትሽ ችሎታም ያብራራል እኔም ከሙያዬ አንፃር አይኖቼን በዚች ሰፊ ምድር ላይ ከፍቼ ስለነበር ለፊልሙ ስራዬ ከሚያስፈልጉኝ ሰዎች አንዷ ልትሆን ትችላለች ብዬ አጫውሽ ስለዚህ ስለማንነትሽ የአይቤሪያ አየር መንገድ ጋር የስልክ ግንኙነት ፈጠርኩ ማንነቴንና ከአንቺ ጋር የመገናኘቱን እድል ድርጅቱ አመቻቸልኝ ብሎ ጸጥ አለ ከሰከንዶች በኋላ ሚስስ ኮንቺት ለእረፍት ወደ ፈረንሳይ በመብረር ላይ ያለሽው ከማን ጋር ነው ከራሴ ጋር በስልኩ ሽቦ ተንኳሎ የመጣ የወንድ የግርም ታሳቅ ተሰማት ጥሩ ያደረግሽ ይመስለኛል በእረፍት ሰዓት ማንም ሰው ራሱን መሆን በራሱ መመራት እንጂ ለሌላ ሁለተኛ ሰው ያሰበ የእረፍት ሰዓቱን ምቾት ሊያጣ አይገባም ባይነኝ በነገራችን ላይ የት ቦታ ለእረፍት እንደምትሄጂና ምን ያህል ጊዜ እንደምትቆይ ልትነግሪኝ ትችያለሽ ይህንን እንኳን ለመግለጽ ለጊዜው ፈቃደኛ አይደለሁም አመሰግናለሁ ብሎ ትንሽ ዝም ተባባሉ ሄሎ ሚስስ ኮንቺት በፊልሙ ስራ ለመካፈልስ የምትችይ ይመስልሻል በቅድሚያ አሜሪካኖች ኢትዮጵያ ውስጥ ፊልም ለመስራት በማሰባችሁ ገርሞኛል ለምን ሚስስ ኮንቺት እኔ እስከማውቀውና ለማወቅም እስከሞከርኩት ድረስ ከንጉስ ኃይለ ሥላሴ ዘመነ መንግስት ማብቂያ ጀምሮ የአሜሪካ ምርጫ ለኢትዮጵያ መጥፎውን ከማጋነን በስተቀር በመልካም ስም ለማንሳት አለመፈለጋችሁ ነበር ሊሆን ይችላል ያ ግን የፖለቲካ ጨዋታ ነው ከፊልሙ ስራ ጋር ሊገናኝ ይችላል ብለሽ ታስቢያለሽ ካምፓኒያችን ለፊልም ስራ የሚሆን ካገኘ በራን ኳክቶ ይማጸናል ለዚህ ማስረጃው ደግሞ ከአርሲ ተነስቶ በዓለም አቀፍ የሩጫ ውድድሮች ለማሸነፍ የተፈጠረው የአመቱ የዓለም የአትሌቲክስ ኮከብ የኢትዮጵያዊውን ኃይሌ ገብረስላሴ የጽናት ፊልም መስራታችን ነው ተግባባን ሚስስ ኮንቺት እርግጠኛ አይደለሁም ቀደም ሲል ፈቃደኝነቴን ለጠየከኝ ግን ኢትዮጵያ ሀገሬ ናት የተወለድኩት ያደግኩትና የኖርኩት ስፔን ቢሆንም ብላ ቆም ማለች ኢትዮጵያ የአያቴ ሀገር በመሆኗ ሳይሆን በዚች ፕላኔት አካልነቷ ድንቅ ተፈጥሮና ባህል ያላት በግፍ ላይ የተቆለፈባት በመሆኗ መርዳት በመችለው ሁሉ ለመሳተፍ ሙሉ ፈቃደኛ ነኝ በትክክል ለመወሰን ግን የፊልም ስክሪፕቱን ማየት አለብኝ እውነት የሚል መዓዛ ካለው የተቆለፈባትን ሀገር ይበልጥ እንድትታሸግ የማያደርግና ድብቅ ማንነቷን አውጥቶ ለዓለም ህዝብ እንድትተዋወቅ የሚያደርጋት ከሆነ የዓለምን የህሊና በር ከፍቶ ሐሳብን የሚያሳይ ራቁቱን የሚሄደውን ህዝብ ያለውን ልባዊ ሙቀትና በራስ መተማመን እንደ ከብት መንጋ መሰባሰቡን ሳይሆን የማህበራዊ ኑሮ ህግጋቱን ተፈጥሮን ሳይበክል ለዘመናት መኖሩን ፍቅርና መተሳሰቡን አፍሪካን በሌሎች ግምታዊ እይታ ሳይሆን በራሳቸው በአፍሪካውያን አይን ስለራሳቸው እንዲሉና ለረጅም ዘመናት የኖረውን የእኩልነት ዲሞክራሲያዊ ህይወት ዘመን ብሎ በጥቂት ሰንጢ ልቡን እንደ ቅርጫ በመከፋፈል ላይ ላለው ህብረተሰብ ትምህርት ሰጭ ሆኖ ካገኘሁት በአጠቃላይ አቀራረቡ ሚዛናዊ ከሆነ ፈቃደኛ ነኝ ለመሳተፍ አመሰግናለሁ ኮንቺት ማለት የሚገባሽን የተናገርሽ ይመስለኛል በቅርቡ የካንን የፊልም ፌስቲቫል ለመካፈል ወደ ፈረንሳይ መጣለሁ በፌስቲቫሉ የመገኘት እቅዳለሽ ሚስተር ዶንሃም አመሰግናለሁ ኮንቺት ወደ ካን ከመምጣቴ በፊት ልትደውይልኝ ወይንም ፋክስ ልታደርግልኝ ትጂ ይሆን እችላለሁ እንግዲያው አድራሻዬን ብትይዙ በማስቸገሬ ግን ይቅርታ ኮንቺት አድራሻውን ለመያዝ ማስታወሻዋንና ብዕሯን ስታወጣ ከጎኗ የተቀመጠው ፈረንሳዊ በገጽ 36 ላይ ስለሷ የተጻፈውን ሀተታ አጋምሶ ነበር ኮንቺት መልእክቱን ተቀብላ የስልክ ግንኙነቱን ከጨረሰች በኋላ የሙዚቃ ማዳመጫ ክሮችን ስታነሳ ቦ አለ ፈረንሳዊው እሺ ለማለት በፈረንሳይኛ እሺ የቾብ አንቺ ነሽ
አላት ስስ ከንፈሩን ለጥጦ መጽሔቱን ገልጦ ያሳያት ዘዋር ብላ ትኩር ብላ አየችው አይኖቹ ክብና ጎድጎድ ያሉ ናቸው ለቅጽበት ሲያዩት አይኑ የሞተ ሰው አጽም ስላለው ጸጉሩ ወደ ኋላ የተኛ ሆኖ ጉንጉኑ ማጅራቱ ላይ ይታያል አለባበሱ ሽክ ያለ ነው አዎ እኔ ነኝ አላችሁ አይኗን ስልምልም አንገቷን ወዝወዝ አድርጋ አፍሪካዊ ደም እንዳለሽም አነበብኩ ትክክል መሆኑን አንገቷን ወዝወዝ አረጋገጠችለት የልምድ ማነስ በዩ ወይንም ዘረኝነት የጥቁር ደም ያላት ሴት እንዲህ ስሜቴን ልትሰልበኝ ትችላለች ብዬ አስቤ አላውቅም ነበር በውበቷ አላት ማፈሩ ከፊቱ እየተነበበ ያን የምታስብ ከነበረ ምናልባት ተሳስተ ነበር ማለት ነው ስትለው ከት ብሎ ሳቀና በመሳሳት ያዝኛለሁ እንደዛ ማሰብ እንዳልነበረብኝ የተረዳሁት አሁን ነው ለሁለተኛ ጊዜ ለመጀመሪያ ጊዜ ፈረንሳይን የዓለም እግር ኳስ ዋንጫ ባለቤት የመሆን ህልሟን እውን ባደረጉት በዚነዲን ዚዳንና ቱራም ሁለተኛው ደግሞ አሁን ፈገግ አለችለት ኮንችት እዚህ ላይ ብትፈርሚልኝ ማስታወሻውን ገልጦ ሰጣት ራሷን በፈቃደኝነት ወዝወዛ ፈረመችለት ባንክ ባላለው ፈረንሳዊ ነኝ ነዋሪነቴ ቱሪን ሲሆን የግል ድርጅቶች አሉኝ ኮንችት ፔሶ ቤኒ ኮንችት ብላ እጇን ዘረጋችለት የጠጅ መጥመቂያ ጋን የመሰለ ሰውነቱን አዝሮ በፈገግታ በሁለት እጇን ይዞ ወዘወዛት አመሰግናለሁ አላት ስሜቱን ግን ከሚርበተበተው እጁ ሰማች ከሱ ይልቅ ስሜቱ እያለ አድናቆቱን ገለጸላት ትንሽ ፈገግታ ፈንጥቃ ማዳመጫዋን ጆሮዋ ላይ ሰክታ አይኖቿን ስትከድን አጠገቧ ያለውን ሰው ከሊናዋ አምዘግዝጋ ጣለችው ፈረንሳዊው ፀሐይ ብርሃኗን እንዳጠፋችበት ሁሉ በጨለማ ተዋጠ ብዥ እያለበት ግን ጭኗ ዳሌዋ ወገቧ ጡቷ ይታያል ከግማሽ ሰዓት በኋላ አውሮፕላኑ ፓሪስን አንዴ ዞሮ እግሮቹን ዘርግቶ የፓሪስን ምድር ሲነካ ፈረንሳዊው የሐሳብ ክንፉን ዘርግቶ በመብረር ላይ ነበር ኮንችት ሊዮንን ለአራት ቀናት በውስጧ እየቀዘፈች እንደ አሳ በመዋኘት ደልቷት ሰነበተች በአምስተኛው ቀን ግን ኮንችት በነበራት የጉዞ ዕቅድ መሰረት ደቡብ ምዕራብ ፈረንሳይ በባቡር ተጉዛ በጣሊያንና ፈረንሳይ ድንበር በሚገኘው የአፕልስ ተራራ ላይ ለመውጣት ተጓዘች ኮንችት አኖሲ እንደደረሰች የአፕልስን ተራራ ቀና ብላ ያየች ወደ ተከራየችው አፓርታማ በካርታ እየተመራች ደረሰች ቤቱ ጥበቃ አስተናጋጅ የለውም በተሰጣት ልዩ የኤሌክትሮማግኔት ኮድ ባለው ቁልፍ የውጭውን በር ከፍታ ገባች ግቢው ያምራል አበቦቹ ያጓጓሉ ወደ ቤቱ ኮሪደር ስትጠጋ ክፍሏን ለማግኘት የሚጠቅሟትን ማሳሰቢያዎች አነበበች ኮንችት ቤቱ ጸጥታው ውበቱ ደስ አላት በቆይታዋ የበረዶ መንሸራተቻ ሳይክል መንዳት በበረዶ መንሸራተት በእግር ተራራውን ለመውጣት ወስናለች ገላዋን ተጣጥባ ነጭ ሲልክ ቢጃማዋን ለብሳ ረፍት ለመውሰድ የመኝታ ቤቷን መስኮት ከፍታ ትንሽ ማርቲኒ ከተጎነጨች በኋላ ነፋሱ ሰውነቷን ሲደባብሰው እንቅልፍ ይዟት ጭልጥ አለ ኮንችት በደቡብ ፈረንሳይ በስፔንና ፈረንሳይ ድንበር የካንን ፌስቲቫል ለመካፈል ካን ስትደርስ በዓለም ላይ ከፍተኛ ዝና ያላቸው የፊልም አክተሮች ጸሐፊዎች አዘጋጆች ተሰባስበው አገኘች አንዱ ሌላውን ለማወቅ ሐሳብ ለመለዋወጥ የሚያደርገው ጥረትም የሚያስደንቅ ነበር ያም ሆኖ ግን የኚህ የፊልም ጥበብ ሰዎች ባህሪ አንዳንዴ የሚያዣ መጨበጫም የለው ባህሪያቸው ቅብጥብጥ ንግግራቸው ግዴለሽ ጨዋታቸው ለከተ ያጣ ሆነባት በካን የፊልም ፌስቲቫል በዓለም ላይ የተሰሩትን የፊልም ስራዎች በርካሽ ዋጋ ለማየት የተሰባሰበው ህዝብም በውቅ የፊልም ሙዚቃ አቀነባባሪዎችና አቀንቃኞች ዝግጅት አልኮሉን እየተጎነጨ አካሉን በዳንኪራና በፈንጠዝያ ማድከሙ የተዘወተረ በመሆኑ የካን የቀን ተቀን ውሎ ኮንችትን አታክቷት ነበር ለዚህ ችግሯ የነበራት የውጥረት ማስተንፈሻ መፍትሄ ግን አእምሮዋን በጸጥታ ቦታ ማሳረፍና ማዝናናት በመሆኑ አንጻራዊ ጸጥታ ባለው የመኝታ ክፍሏ ህሊናዋን በማዝናናት ላይ እንዳለች ብሎ የበሯ ደወል ጮኸ ኮንችት በመሰላቸት ስሜት አይኖቿን ገልጣ ትንሽ ስታዳመጥ ደወሉ እንደገና ጮኸ ከመኝታዋ ተነስታ የመናገሪያ ጉጡን ጫን ብላ ሆይዝት አለች አሌክዛንደር ዶንሃም አለፈላጊዋ ኮንችት ድምጹን ከዚህ በፊት መስማቷ ተዛላት የትና መቼ ከማንስ ጋር ስትነጋገር ህሊናዋ የተቀረጸው ድምጽ መሆኑን ግን በቅጽበት ማሰብ ተሳናት አዝናለሁ ስለማንነትህ ይበልጥ ልታብራራልኝ ትችላለህ የሆሊውድ የፊልም ዳይሬክተር ነኝ ኦ ብላ አይኖቿን ጨፈነችና የት ነህ የት ነኝ የት ያለው ይመስልሻል እንቅልፍ ላይ ነበርሽ ይቅርታ ለግራ አጋቢው ጥያቄ ፕሊዝ ጌሪን አለችው
ለ2 ሳምንት ከተከራየችው ከ9ኛ ፎቅ ላይ ሆና የምድር ቤቱን መግቢያ በር እየከፈተችለት ኮንችት ስለ ዶንሃም እያሰበች ነበር። አሜሪካኖች ሁሌም 3 ሽፋን አላቸው። ከላይ የጓደኝነት ስሜት ያለው ፈገግታ፣ ሁለተኛው ሽፋን ላይ ሰብአዊነትን የተላበሰ አስመሳይነት፣ ከስር ደግሞ የሀገርን ጥቅም ብቻ የማስቀደም ስግብግብነት እንዳላቸውና ማንም አሜሪካዊ ካለነዚህ ሽፋን ሊንቀሳቀስ እንደሚሳነው ስታነብ ኮንችት ናይስ ቱ ሚት ዩ አላት ፈገግ ብሎ 32 ጥርሱን እያሳያት። ፈገግ ብላ እሷም ሚስተር ዶንሃም በመገናኘታችን እኔም ደስ ብሎኛል አለችው እንዲገባ በእጆቿ በመጋበዝ። አመሰግናለሁ ብሏት እየገባ ለ13 ሰዓታት በአውሮፕላን መጓዝ ምን ያህል እንደሚያቅለሸልሽ ገምች። ደግነቱ መጠጣቸውን ጨላልጠሽ ለመተኛት ትሞክሪያለሽ። በነገራችን ላይ በጉዞዬ ወቅት ስላንቺ ያሰብኩባቸው ጊዜያት ቀላል አይደሉም። ሲስቅ ፊቱ ላይ እንደ ብጉር አልፎ አልፎ ጡብ ያሉት ምልክቶች ቀሉ። ኮንችት የዶንሃምን አባባል ስትሰማ የመጀመሪያው ሽፋን መገለጡ ትውስ አላት። አንዴ ይቅርታ ብላው ወደ መልበሻ ክፍሏ ገባች። ዶንሃም አያቶቹ ሆላንዳዊ ናቸው። በአዲሲቱ አሜሪካ ፍላዶልፊያ ውስጥ የሴራሚክ ውጤት ማምረቻና መሸጫ ሱቅ ነበራቸው። አባቱና እናቱ በመካከላቸው መስማማት ያልነበራቸው የዶንሃም እናት የጥላቻ ቁርሾቻቸውን ይዘው ወደሚቀጥለው ዓለም የተሳፈሩ ቂመኛ ነበሩ። አባቱ ግን ቂም አያውቁ፣ ሁሌም አጥፍቻለሁ፣ በድያለሁ የሚሉ። ይህ ግልጽ ባህሪያቸው ደግሞ ለጥቂት የግልጽነት ምሳሌ ቢያደርጋቸውም በሚደርስባቸው መጥፎ አጋጣሚ ሁሉ ይበለው የእጁን ነው የሚባሉ በሁለት ሰዎች መዝገበ ቃላት ፍች ሁለት ተቃራኒ ትርጉም የተሰጣቸው እንቆቅልሽ ሰው ነበሩ። ልጃቸው አሌክዛንደር ዶንሃም በባህሪው የእናቱና የአባቱ ቅይጥ ነው ይለዋል ከበርቴው አጎቱ። ዶንሃም የነከሰውን የሚቆረጥም ያኘከውን የሚወጥ የያዘውን ጅራት ቢቆርጥ እንኳን የማይለቅ በመሆኑ ወደ ሆሊውድ የገባበት ጠባበር በዚህ የማይሰለች ባህሪው ሳቢያ እያሰፋ የመጣ ችኮነት መለያው የሆነ ሰው ነው። ዶንሃም በሆሊውድ ቆይታው በበርካታ የፊልም ስራዎች በተሳታፊነት በረዳትነት በዋና አዘጋጅነት ሰርቷል። ይህም ሆኖ ግን መርካት የመስራት እንቅፋት ነው በሚለው እምነቱ በአንዱም ስራው ሙሉ የደስተኝነት ስሜት አሳይቶ አያውቅም። ለዚህ ህልሙ የተሻለ ለመንቀሳቀስ ደግሞ በህሊናው አጭቷት ቀለበት ለማጥለቅ የተዘጋጀው አፍሪካን ነው። የተሸፋፈነ የተፈጥሮና ባህላዊ ውበቷን እንደ እንቁላል ከሽ አድርጎ ሰብሮ የታላቅነት ምኞት ረሃቡ ማስታገሻ ሊያረጋት እንደ ጎመዦሻ ማለክለክ ከጀመረ ጥቂት ወራት አልፈውታል። ለዶንሃም አዲስ ለሚሰራው የአፍሪካ ፊልም ስራ የጽሁፍ መነሻ ያገኘው የዝነኛው ኢትዮጵያዊው አትሌት ኃይሌ ገብረስላሴ ጽናት ፊልም ለመስራት ከተመደበው አሜሪካዊ የፊልም አቀናባሪ ሌዝሊ ውድ ጋር ኢትዮጵያ ውስጥ በቆየበት ጊዜ ነው። በመዘግየቴ ይቅርታ አለችው ኮንችት ከላይ ደረበው የመጣችውን አንገቱ ላይ ነጭ ጎፈር ያለውን ከሐር የተሰራ ሰማያዊ ጋውን እያስተካከለች። ዶንሃም አንገቱን ቀበር፣ አይኖቹን ሰለምለም፣ ሁለት እጆቹን ከፍ አድርጎ ኮንችት ምናልባት አስቸጋሪ ሰው ልሆንብሽ እችላለሁ። ስራዬ በመሆኑ ለዚህ ይቅርታ አልጠይቅሽም። ጊዜ የለኝም። ዛሬ ማታ በፍራንክፈርት ወደ ስቶክሆልም መሄድ አለብኝ። ከ3 ቀናት በኋላ ለ6 ሰዓታት ኬፕ ታውን ውስጥ አንዳንድ ስራዎችን አከናውኜ ምሽቱን ወደ ፊሊፒንስ በራለሁ። ስለዚህ ይህ ውጥረቴን ተረድተሽልኝ የምፈልገውን ለመፈጸም ትተባበሪኛለሽ አላት አይኖቹን ወደ አይኖቿ እየቀረቀረ። ኮንችት ትክ ብላ በጽሞና ስትመለከተው ቆየችና እሽቷን አንገቷን ወዝውዛ ገለጸችለት። ጎበዝ ልጅ ብሎ ትከሻዋን ጠበጠበና ባክሽ ፈጠን ብለሽ ቁምናሽን ሊያሳየኝ የሚችል ልብስ ልበሽልኝ አላት። ኮንችት የተባለችውን ለመፈጸም ወደ መኝታ ክፍሏ ገባች። ዶንሃም ከተቀመጠበት ተነስቶ ሲንጎራደድ ኮንችት ከመኝታ ክፍሏ ብቅ አለች። አመሰግናለሁ፣ እንደሱ መልበስ ይበልጥ ጊዜን ለመጠቀም ይረዳኛል ብሎ እየተዟዟረ አያት። ጥሩ ቁመና አለሽ ብሎ እግሮቿን ቀጠንና ረዘም ካለ ወገቧ በላይ ያለውን ቅርጿን ቀኝቶ በግራ እጁ ጣቶች ጉንጯንና ጆሮ ግንዷን ዳሰስ በማድረግ ሶፋው ላይ እንድትቀመጥ ጠቆማት። ውበትሽ ትንሽ ከልኩ በላይ ተጋኗል አላት ደግሞ። ኮንችት ትክክለኛ ስሜቱን ከአይኖቹ እየመረመረች ምናልባት ተጋኖ ይሆናል አለችው ቸልተኝነት ስሜት ባለው ቃና። ሚስስ ኮንችት ለየት ያለ ምልክት ይኖርሽ ይሆን? ልብ ብያይችሁ አላውቅም። ላየው ብቻ ሊከፋሻል። ኮንችት ትንሽ አቅማማች፣ መከረች ከራሷ ጋር። ችግር የለም አለችው መሸበሯን ለመደበቅ እየተጣጣረች። በሚፈልገው መልክ ካስቀመጣት በኋላ ምልክት ለመፈለግ ሞከረ። ሚስስ ኮንችት ለሌላ ጊዜ ሰውነትሽ ላይ ምልክት መኖሩን እንዳትዘነጊ፣ ይህ ምልክት ደግሞ ለፊልም ስራችን እጅግ ጠቃሚ ነው ሲል ኮንችት
ሌላ ሐሳብ ውስጥ ገብታ ስለነበር ለጊዜው ለአባባሉ ምን እንደምትመልስ ተሳናት። በምትኩ ግን የሰመመን ፈገግታ አሳየችው። ኮንችት አለና ጠራት። የያዘውን ሳምሶናይት ከፍቶ ወረቀቶች ያወጣ። ጥቅምት 2 ዩናይትድ ስቴትስ ኮሎምቢያ ትመጫለሽ። የአውሮፕላን ቲኬት አድራሻና ወጪሽን የሚሸፍን ቼክ ተዘጋጅቶልሻል። የምትተውኝውን ባህሪ፣ የፊልም ስክሪፕቱን፣ ታሪክና ክፍያን በተመለከተ ውሉን እዚያው እንጨርሳለን። ስለ ትብብርሽ ላሰብኩት የፊልም ትወና ብቁ ስለመሆንሽ በማረጋገጤ ደስታዬ ወደር የለውም ብሎ በፈገግታ ትከሻዋን በቀኝ እጁ ጠብጥቧት ከመቀመጫው ተነሳ። ኮንችት እሱ ከወጣ በኋላ በሩን ዘግታ አይኖቿን በመጨፈን ወለሉ ላይ ተቀመጠች። ህሊናዋ ድብልቅልቁ በወጣ የደስታ ሙዚቃ ተሞላ። መፈንጠዝ ቀጠለች።